የሰው ልጅ ወደ ላይ ቀና ብሎ ከለላ አልባ በሆነው ሰፊ ሰማይ ውስጥ ያለውን ሚስጥር ለማወቅ በአይኑ ማማተር ከጀመረ ብዙ ሺህ ዓመታት ተቆጥረዋል። የህንድ፣ የቻይና፣ የግሪክ፣ የአረብና ሌሎችም ጥንታዊ ስልጣኔዎች ሰማዩን በአይን ዳሰው የከዋክብቱን እንቅስቃሴ ተመልክተው የምድራችንን ሚስጥር ለመበየን ብዙ ጥረዋል። የዘመን ቀመርን ጨምሮ የፕላኔቶች ርቀትና የምድር መጠነ ዙሪያ ልኬት የመሳሰሉት ግኝቶች የእነዚህ ስልጣኔ ፍሬዎች ናቸው። እነዚህ ጥንታዊ ዕውቀቶች ርቀትና ምጥቀታቸው ከቦታ ቦታ ከዘመን ዘመን ቢለያይም የጋራ አስተሳሰብ ግን ነበራቸው። ሁሉም የሚያስቡት ፀሐይ፣ ጨረቃና ከዋክብት ምድርን ማዕከል አድርገው በዙሪያዋ ዑደት ያደርጋሉ የሚል ነበር። በ17ኛው ክፍለ ዘመን መጀመሪያ ላይ የቴሌስኮፕ መፈልሰፍ የህዋውን ቅኝት አንድ ምዕራፍ ወደፊት አሻግሮታል። በባዶ አይን ጎልተው የማይታዩ በርካታ ሚስጥራት አቅርቦ በሚያሳየው መነጽር በዝርዝር ይታዩ ጀመር። የቴሌስኮፕን ለህዋ ጥናት በማዋል የመጀመሪያው ሰው ነው የሚባለው ጋሊሌዮ በህዋው ዓለም ላይ ለሺህ ዓመታት ተቀባይነት የነበረውን አስተሳሰብ ሻረው። ጋሊሌዮ በህዋ ላይ የኛ ምድር የዑደት ማዕከል አለመሆኗን በመግለጥ ለሺህ ዓመታት ስር ይዞ የኖረውን አስተሳሰብ በመገልበጥ ዓለምን አስደነገጠ። የሰዎች የሰማይን ሚስጥር የማወቅ ጉጉት የመብረርን ወደ ሰማይ የመመንጠቅን ምኞት በሰዎች ልቦና ላይ የተከለው ከጥንቱ ጀምሮ ነበር። የቻይናዎቹ ጥንታዊ ባሉኖች አሞራና ፈረስ የማዳቀል ታሪኮች የዚህ ምኞት አካል ተግባራዊ መገለጫዎች ናቸው ማለት ይቻላል። የወፎችን ላባ በመልበስም ሆነ መሰል ክንፎችን በመታጠቅ ለመብረር ብዙዎች ከከፍታ እየተወረወሩ ለከፋ ጉዳት ተዳርገዋል። በ1770ዎቹ መጀመሪያ ላይ አውሮፓውያን በባሉን በመብረር የሰው ልጅ የመብረር ጉጉት እውን አደረጉት። በዚህን ጊዜም የሰው ልጅ በምድር ላይ ሆኖ ሰማያትን ከመቃኘት አልፎ ለመጀመሪያ ጊዜ በሰማይ ላይ እየተንሳፈፈ ምድርን ቁልቁል መመልከቱን ቻለበት። የባሉን ሙከራዎች በ20ኛው ክፍለ ዘመን መባቻ ላይ ወደ አውሮፕላን በረራዎች ተሸጋገሩ። ጎን ለጎንም የሮኬት ሳይንስ እየተሻሻለ ሄዶ ወደ ህዋ ለመመንጠቅ መሰረቱን ጣለ። ሶቪየት ህብረት በ1940ዎቹ መጨረሻ ላይ የመጀመሪያዋን ሳተላይት ወደ ህዋ በማምጠቅ ዓለምን አስደመመች። Lift off. ሶቪየት ህብረትና አሜሪካ ውድድር ላይ ነበሩ በመንልበት ጊዜ ከሁለተኛ ዓለም ጦርነት በኋላ ሶቪየት ህብረት ስፑትኒክ የምትባል የመጀመሪያውን መንኮራኩር ከአሜሪካ ቀድሞ ወደ ህዋ አስገባ። ያኔ አሜሪካ በጣም ደነበረ። ትርጉሙ ከባድ ነው። በጣም ደነበረ። የአሜሪካ ጠቅላላ የህብረተሰቡ መሪ ክፍል ልሂቅ የምንለው ከልቡ ደነበረ። ከአሁን ጀምሮ አሜሪካ ህፃናት በህዋው ሳይንስና ቴክኖሎጂ እና ከህዋው ሳይንስ ጋር ተያያዥ የሆኑ ሳይንሶችን በሙሉ በቅድሚያ መማር አለባቸው። ሁሉ ነገር በቅድሚያ ለዚህ ይውላል የሚል ከባድ የፖሊሲ ውሳኔ ወሰኑ። ይህን ተከትሎም
አሜሪካ የአየር ሁኔታ የምትመዘግብ ሳተላይት ወደ ህዋ በማስወንጨፍ ሳተላይቶች ለሰው ልጅ የሚኖራቸውን የላቀ ጠቀሜታ በተግባር አመለከተች። ይህ በሆነ በዓመቱ ደግሞ ሶቪየት የሰው ልጅን ወደ ህዋ በመላክ ቀዳሚነቷን አሳየች። апреля 1961 года в Советском Союзе выведен на орбиту вокруг Земли. የሶቪየቱ ዩሪ ጋጋሪን ወደ ጠፈር መጥቆ በህዋ ላይ ቆይታ አድርጎ ሲመለስ አሜሪካ አርምስትሮንግን ወደ ጨረቃ በመላክ በመስኩ አቻ የሌላት መሆኗን ለማሳየት ጣረች። መጀመሪያ ነገር የህዋው ሳይንስ ቁልፉ ነገር ወይም ወሳኙ ነገር ለሰው ልጅ የሚያቀርበው ምንድነው ካል ሁለት ትልልቅ ነገሮች አሉት። አንደኛው አይቻልም የሚልን አመለካከት ከስረ መሰረቱ ያፈርሳል። ከስረ መሰረቱ የሰው ልጅ በአሁኑ ሰዓት ሌላ ሰው ልጅ የሚኖርበትን ፕላኔት እየፈለገ ነው። ደሞ ለወደፊቱ መሬት አይደለም ለሰው ልጅ በቂ። ያ ደግሞ ተወዳዳሪ መሆን አለበት። እኛ እንደውም የሚያሰጋን ሀብት ክፍፍል ላይ ነው። የዓለም ህዋስ ሀብት ክፍፍል እንዴት ነው ጥያቄያችን። በህዋው ሳይንስ አስተሳሰብ ስናስብ የማንችለው ነገር ምን አለ? ማንችለው ነገር ምን አለ? ምንም ነገር የለም። አሁን ባለንባት መሬት በምትባለው ፕላኔት ላይ ብቻ ሳይሆን በመላው ህዋው ውስጥ እንኖራለን። እንግሊዝን፣ ጣሊያንን፣ ፈረንሳይን፣ ካናዳንና ጃፓንን የመሳሰሉ በኢኮኖሚ በለጸጉ ሀገራትም የህዋውን ጉዞ ተቀላቀሉት። በኢኮኖሚ የነርሱን ያህል ያልሆነችው ቻይናም በ1960ዎቹ መጀመሪያ ሳተላይት ወደ ህዋ በማምጠቅ በሳይንሱ ዓለም አልተናነስም አለች። ሁለተኛ ዓለም ጦርነት ነበረ። ማኦ ነው በወቅቱ የነበረው የጠንካራ ቻይናን ለወደፊቱ ለልጅ ልጅ ለማስተላለፍ ከሆነ ቴክኖሎጂ ላይ ትኩረት መስጠት እንዳለባቸው ትኩረት ሰጠ። ስለዚህ ቻይና ከዛ እርስ በርስ ጦርነት በኋላ ከሁለት ዓመት በኋላ የሚበሉት የለም፣ ደሃ ናቸው፣ በጣም አስቸጋሪ ደረጃ ግን ከ50 ዓመት ከ100 ዓመት በኋላ ምን አይነት ቻይና መፈጠር ልትሆን እንደሚችል ግን ያዩ ነበር እነሱ። ስለዚህ በአንጻራዊ ስፔስ ፕሮግራም አስተዋወቀ። የቻይና አካሄዱ ይሄ። ወደ ህንድ ምስል መጣ። ህንዶችም ሲጀምሩ ደሃ ህንድ ነው የጀመረው። በአፍሪካ ናይጄሪያ፣ ግብጽና ደቡብ አፍሪካ ቀድመው የህዋ ሳይንስ ቴክኖሎጂ ዘርፍ የተቀላቀሉ ናቸው። አስትሮኖሚ ዘርፍ፣ ሬዲዮ አስትሮኖሚ፣ ስፔስ ዘርፍ ትልቁን ኢንዱስትሪውን ሰፖርት ያደርጋል ደቡብ አፍሪካ። በርካታ ፕሮፌሽናሎች ወደ ደቡብ አፍሪካ ነው የሚመጡ። አልጄሪያ ቡትፍሊካ ፕሬዝዳንት የነበረው ወደ ስልጣን ሲመጣ ይህን ይዞ መጥቶ ወዲያውኑ ደከም ብሎ የነበረው ስፔስ ኤጀንሲ አወጥቶ ተጠሪነቱ ለራሱ አድርጎ ለፕሬዝዳንቱ አድርጎ ወደ 6 ሳተላይት ላውንች አድርጎ ትልቅ የሆነ ኢንዱስትሪ ፈጥረዋል። ኮሙኒኬሽን ሳተላይት ፈጥረዋል። ስለዚህ ኢኮኖሚካሊ ጠንካራ ናቸው። ግብጽም ቢሆን ከመቱ አስትሮኖሚ ተብሎ እንግዲህ የግብጽ ፒራሚድን ስናነሳ አባይን ስናነሳ ከአስትሮኖሚ ጋር የመጣ ህዋ ጋር የመጣ
ስነ ፈለግ ነው የመጣው። ፒራሚድ እንግዲህ ከአባይ ጋር አብሮ የተገናኘ ስለነበር ስለዚህ እነሱ 100 ዓመት ቢሆንም ቀስ ያሉ ቢሄዱም አሁን ጠንካራ የሆነ መሰረት ጥለዋል። ናይጄሪያም እንደዚሁ እነዚህ ከስፔስ በኋላ ነው ትልቅ ሀብት ያመነጩ። ኢትዮጵያ እንደ ጥንታዊነቷ በጥንቱ የህዋ ሳይንስ ላይ ስሟ ቢጠራም ሌሎች እያዘመኑት ሲሄዱ እሷ ሳይሆንላት ኖሯል። ወደ ኢትዮጵያ ስንመጣ ኢትዮጵያ ህዋ ሳይንስ ላይ ብዙ ሙከራዎች ነበሩት። ጥሩነቱ የሚመጡ መሪዎች ሁሉ ፍላጎታቸው ነበር። አፄ ኃይለ ሥላሴም አዲስ አበባ ዩኒቨርሲቲ ሲመሰርቱ አዲስ አበባ ዩኒቨርሲቲ ኮሌጅ ጂኦፊዚካል ኦብዘርቫቶሪ ብለው የመሰረቱት እንዲሰራላቸው ነበር። ግን በኢትዮጵያውያን እና ከስልጣና ዘላቂነት ጋር ስላልተያዘ ብዙ አልሄደም። ኃይለ ሥላሴ በኋላ ደርግም ወደ መጨረሻዎቹ እንግዲህ ሶሻሊስቱ ሞር ኦፍ የሚሊታሪ ጡንቻ እንዲኖር ነው የሚፈልገው። ስለዚህ ወደ መጨረሻዎቹ ላይ ግን ይህን እንቅስቃሴ ጀምሮ ነበር። እሱና ኒኩለር የሶሻሊስት ካምፕ ሌላ እጅ ስለነበረ ብዙ ማለት ኢህአዴግም ቢሆን መሀል ላይ ትራንዚሽን ላይ ነበረ። ቢሆንም ወደ መሀል ላይ እንግዲህ 1996 ጀምሮ እንቅስቃሴዎች ነው። ዋልድባ የሚባለው ገዳም ውስጥ አንድ መጽሐፍ ተገኝቷል ተብሎ ይሄን እንደገና በደንብ ለመፈተሽ እያሰብን ነው። ይሄ መጽሐፍ በነገራችን ላይ 1 ሜትር ከ25 ሴንቲሜትር የሚረዝም 1 ሜትር የሚጠልቅ እና 1 ሜትር የሚሰፋ ነው አሉ። በጣም ትልቅ ወፍራም ሄደን አይተን መተናል የሚሉ ሰዎች አቅርበውልን የሰማነው ይሄን ያህል ትልቅ መጽሐፍ የጥንት መጽሐፍ በቆዳ በብራና ተሰራው ሙሉውን መጽሐፍ የህዋ ጉዳይ የሚመለከት ነው የሚያወራው። ይሄ ምንድን ነው የሚነግረን? እንግዲህ በእነ አክሱም ዘመን ከዛም በፊት ከዛ በኋላም ኢትዮጵያ ውስጥም ቢሆን የሰው ልጆች የህዋ ጉዳይ መመራመር አቁመው እንዳልነበረ እናያለን። ዛሬ ላይ የሳተላይቶች አስፈላጊነት እንደ ሳይንሱ አጀማመር ዘመን የቴክኖሎጂ ጡንቻ ማሳያ አይደለም፣ የዕለት ተዕለት ህይወት ማሳለጫ እንጂ። በአሁኑ ዘመን ላይ ያለ ሳተላይት ግልጋሎት ውሎ ማደር የማይቻልበት ደረጃ ላይ እየተደረሰ ይገኛል። ለትራንስፖርት የዋለበትን ማምጣት ይቻላል። አሁን ትራንስፖርት ላይ አንድ ነገር ብነግራችሁ ለምሳሌ እውነት የማይመስል ይሆናል። የኛ ከባድ ተሽከርካሪ በወር 6000 ኪሎ ሜትር ነው የሚሄደው በአማካኝ። ልክ እንደኛ አይነቱ ደሃ ሀገር ኬንያ የኛ 6000 በወር ይሄዳል አልኩ ከባድ ተሽከርካሪ። የኬንያ 12 እስከ 14000 ኪሎ ሜትር ነው የሚሄደው። ምን ስለሆነ? ኬንያ ወደ ሳተላይት ስርዓት ቀይሯል ትራንስፖርቱ። እኛ እዚሁ በመሬት ላይ ድሮ እንደነበረው ነው ያለነው። አሁን ግብርናችንን ብንመለከት ከገበሬዎቻችን ጋር ከማንኛውም የኢትዮጵያዊ ጋር የተገናኘ ግብርና ላይ የሶይል ሞይስቸር ለምሳሌ መሬት ውስጥ ያለውን የአፈር እርጥብነትን ሌቭል መለካት ይችላል። ሶይል ሞይስቸር መለካት ይችላል። ስለዚህ ለመዝራት ወቅቱ ነው ወይስ ወቅቱ አይደለም? የሚዘራው አፈር ዘርን መቀበል ይችላል አይችልም የሚሉትን ነገሮች ሁሉ አናላይዝ ማድረግ ይችላል። የመሬት መንቀጥቀጥ ነው ትንሽ ቀድመን ለማወቅ አስቸጋሪ የሚሆነው። ከዚህ ውጪ ግን ሌሎች ጉዳዮች ፎርካስት ማድረግ ይቻላል፣ ማወቅ ይቻላል። ለምሳሌ እኛ ጋር ምስራቅ አፍሪካ ጋር አደጋው ይሄ ድሮውት የምንለው ወይም ዲዛስተር ተፈጥሮ አደጋ ትልቅ አደጋ ላንድ ስላይድ ሊሆን ይችላል፣ የመሬት መንሸራተት፣ ጎርፍ ሊሆን ይችላል። የአየር ንብረትንም ቢሆን ሌሎችንም አብሮ የሚመጡ አንበጣን ለምሳሌ ፎርካስት ማድረግ ይቻላል እኮ መበረክ። ሌላው የደን ሽፋናችን ለምሳሌ ኢትዮጵያ የደን ሽፋን ስንት ነው? ስንት ፐርሰንት የኢትዮጵያ መሬት በሰብል ምርት ተሸፍኗል? ስንት መሬት በደን ተሸፍኗል? ስንት የመሬት
እንትኑ ፐርሰንቴጁ በውሃ ተሸፍኗል የሚል በግምት እንጂ ኤግዛክት የሆነ ፊገር አናውቅም እንደው በግምት ነው ስለዚህ ሳተላይት ግን ሲኖር ኤግዛክት ፊገር ሊኖረን ሁሉ ይችላል ማለት ነው በነጥብ የተለካ ይሄን ያክል ለምሳሌ 15.4 ሁሉ ልንል እንችላለን ማለት ነው ምሳሌ አሁን ትልቁ የስኳር ፋብሪካዎችና ስኳር እርሻ ይኖረናል የተባለው ኩራዝ ነው ደቡብ ኦሞ 200,000 ሄክታር በላይ 200,000 ሄክታር ማለት ብዙ መሬት ላይ ሸንኮራ የሚተከልበት ሀገር ነው ይሄ ሸንኮራ አሁን ውሃ እጥረት ቢገጥመው በሽታ ገብቶ ቢጨርሰው በሽታ መግባቱ ምናቀው ብዙ ቦታ ካጠፋ በኋላ በውሃ እጥረት የሚጎዳ ከሆነ ምናቀው ብዙ ቦታ ከተጎዳ በኋላ በድሮ በተለመደው ሂሳብ ምንሄድ ከሆነ ሳተላይቶቻችንን ምንጠቀም ከሆነስ አንዷ ሸንኮራ በሽታ ሲጀምራት እናቃለን ወደ ከተማ ልማት ወደ መሬት ጋር ስትመጣ የመሬት አስተዳደር ስርዓቶችን ለምንድን ነው መሬትን ብዙ ጊዜ የሙስና ቁጥር 1 ነው ይባላል አይደል ሲተነተን የመሬት ብንመራው በአግባቡ እያንዳንዱ ኢንቹን ማን ከየት እንደመጣ ብናስተዳድረው መረጃውን እያመጣን ብንተነትነው ወደዚህ ያናገረው ከሀገር ሉዓላዊነት አንፃር ስንመለከት አሁን ግሎባላይዜሽን ያለነው በግሎባላይዜሽን ሁሉም ሀገር አንድ እየሆነ ነው አንተ የራስ የሆነ ነገር ራስን ችለህ ካልቆምክ ሌላኛው መጥቶ ይገዛሃል ማለት ነው ያስተዳድራል ባለጉልበቱ መጥቶ ይጫናሃል ማለት ነው ስለዚህ እንዳይጫነህ እንዳይገዛክ ወይም ፍላጎቱ እንዳያደርግብህ አንተም ዝግጁ ልትጠብቅ ይገባል ያን ዝግጁ እንድትሆን በስፔስ ቴክኖሎጂ በየበኩላችንን ጥረት ማድረግ አለብን ኢትዮጵያ እስካሁን ድረስ ሳተላይት ስለሌላት ለአየር ሁኔታ ክትትል ለበረራ ለቴሌኮምና ለሌሎችም የመገናኛ ዘዴዎች በሌሎች ሀገራት የሳተላይት ክራይ ተወስና ኖራለች ቀድመን አለመጀመራችን አንድ ሳይሆን 10 እና 20 ጉዳት ጎርቶናል ግብርናችን አላደገም የአካባቢ ጥበቃችን አላደገም የህዳሴን ጨምሮ ግድቦቻችን በየደቂቃውና በየሰዓቱ ምን እየሆኑ እንዴት እየተጠበቁ እንዳሉ ብለን ስንል ሰው አሰማርተን ነው ዛሬም 100 ዓመት የዛሬም 1000 ዓመትም ሰው አሰማርተን በሚሰራበት ሁኔታ ነው እኛም ዛሬ እየሰራን ያለን ይሄ ቴክኖሎጂ ምን ያክል እየተጠቀምን እንዳይደለን የሚያሳይ ነው ምን አሳጥቷት ነበር ለሚለው ይሄን ሁሉ አሳጥቷታል ኢትዮጵያ ይሄ ብቻ አይደለም ኢትዮጵያ ኪራይ ስትከፍል ነው የምትውሉ ምን አደከመ እናንተ የኢትዮጵያ ቴሌቪዥን ራሱ በአመት $30 ሚሊዮን በላይ ይከፍላል የኢትዮጵያ የተለያዩ መሰረተ ልማቶቻችን ለምሳሌ ግብርና ኮንስትራክሽን ማይኒንግ ያላደገው ሳተላይት ስለሌለን ነው ብዬ ነው ማስብ ሳተላይት ቢኖረን ኖሮ እነዚህ ነገሮች ይሄን የት በደረሱ ብዬ አስባለሁ ስለዚህ ለኔ እንደ አይን ካልኩኝ አይን ነው ብዬ ካልኩን አይን ቢያየው ኖሮ አንድ ሰው ሊሆን የሚችላቸው ነገሮች በሙሉ ነው ያልሆን ነው ምክንያቱም አይን አልነበረም የራሳችን የሆነ አልነበረንም በአሁኑ ጊዜ ወደ 5000 የሚጠጉ ሳተላይቶች በህዋ ላይ ይገኛሉ ከነዚህ መካከል ከ2000 በላይ የሚሆኑት የአሜሪካ ሲሆኑ ከርሷ በመቀጠል ቻይና ወደ 300 የሚጠጉ ሳተላይቶች ባለቤት ናት በአሁኑ ሰዓት 100 ሀገራት በህዋ ላይ የራሳቸው ሳተላይት አላቸው ይሁንና የማምጠቅ አቅም ያላቸው ሀገራት ከ15 ስለማይበልጡ ብዙዎቹ ሳተላይት የሚያስወነጭፉት በሌሎች ሀገራት ነው ላውንቺንግ ማምጠቂያ ያላቸው ሀገሮች ጥቂት ናቸው ማለት አውሮፓ ላይ እኮ ፈረንሳይ ነው ያለችው አውሮፓ ሳተላይት ብዙዎቹ ሀገሮች ህዋ ፕሮግራም አላቸው ኢጂያ ላይ እኮ አሁን በቅርቡ ነው አይደለም ቻይና ብቻ ነበረች አሁን ነው ህንድ ጆይን ያደረገችው ሌሎች በሙሉ ለዛው ወስደው አሜሪካ የህንድ ላይ ወስደ ላውንች አላደረገችም ኮሪያ ሄደ ህንድ ላይ አላደረገችም ኢንዶኔዥያ ህንድ ላይ አላደረገችም ምንም ብራዚል ጠንካራ ነው ቻይና ጋር ወስዳ አርጋለች
ስለዚህ ምንም ማለት አይደለም እሱ ላውንቺንግ ጨረስኩ ላውንች አድርግልኝ ነጋዴውም እኮ ማድረግ ይችላል አላቅም ካለ አውሮፓ ተተላይቷል ተልኳ ምንድነው ምን ይዘና የምትሄደው ምንድነው የምናገኘው ምንድነው የሚለው ዝርዝር ቴክኒካል ላይ እንደገና ሰራን ማለት ነው ስለዚህ ዓላማውን ሴት አደረግና ዓላማዋ ለግብርና ለውሃ ለማዕድን ለአካባቢ ጥበቃ ለአየር ንብረት ለውጥ እና ሌሎች መልቲ ስፔክትራም ሚሽኑ ዓላማዋ ተልኳ ይችላል የሶም አይን ማያቸውን ለምሳሌ መሬት ውስጥ ያለ ሚነራሎችን ማዕድናትን ማየት ይችላል በተለይ የምናስቀምጣቸው ካሜራዎች የመልቲ ስፔክትራል ካሜራ የምንለው አለ በተለያየ ፍሪኩዌንሲ ባንድ ላይ ይሰራና እንደ ማዕድኑ ባህሪ የተለያየ ቀለም ከለር ይሰጣል ያንን ከለር ከማዕድኑ ባህሪ ጋር ማች በማድረግ ወይ ማፒንግ በመስራት ምን አይነት ማዕድን የት ቦታ ሊኖር እንደሚችል ዘልቆ ከመሬትም ዘልቆ ወደ ውስጥም ጠልቆ ማየት ይችላል ትልልቅ መሰረተ ልማቶቻችን መንገዶቻችንን ባቡር ከዚህ ተነስቶ ጅቡቲ ያለውን ባቡር በአንድ ወቅት በአንድ አይን በቃ ባቡሩ ሲሄድ ሁሉ ልናይ እንችላለን መንገድ ላይ ችግር ካለ ባቡሩ የባቡር ሀዲዱ ላይ ችግር ቢከሰት መንገድ ቢቋረጥ የሆነ ችግር ቢከሰት ማየት እንችላለን KBC የሚባለው የኮሪያ ብሮድካስት ኮርፖሬሽን በቅርቡ የነሱ ፕሬዝዳንት ወደ ኢትዮጵያ ስለሚመጡ ኢንተርቪው ያደርጉኝ መጥተው ብዙ ሐሳብ ካነሱ በኋላ እንዴት ስለ ስፔስ ታስባላችሁ እናንተ ደሃ ሀገር ናችሁ ህዝባችሁም አግራሪያን ስለሆነ ማሰብ ያለባችሁ አግሪካልቸር እንዴት መሻሻል እንዳለበት አይደለም እንዴ ብሎ በጣም ደፋር ወጣት ጋዜጠኛ ጠየቀኝ እና የመለስኩለት መልስ እናንተን ነፃ ለማውጣት ወደ ኮሪያ ስንዘምት ጠቅላላ ጦርነቱን የመራው ሰውዬ ጀነራል ማካርቲ ይባላል የአሜሪካን 4-ስታር ጀነራል ያለው ሰው ነው ጀነራል ማካርቲ በሁለተኛው ዓለም ጦርነት ጃፓንን ለመውረር ጦር አዝምቶ የገባና የኮሪያ ሲቪል ወር ሲነሳ ያንን ዋር ሳውዝን በማገዝ ለቆመው ኃይል ለመምራት ወደ ሶል የሄደ ሰው ነበር ከጦርነቱ በኋላ ኮሪያኖቹን ሰብስቦ ኮሪያን መልሶ ለማደራጀት አሁን ያለችውን አይደለም ከጦርነቱ በፊት የነበረችውን ኮሪያ ለማደራጀት አንድ ሴንቸሪ ያስፈልጋል ብሏቸው ነበር አንተ አታቃቸውም ለጋዜጠኛው አልኩትን ነው ጀግኖች ያንተ አያቶችና አባቶች ይሄን ኔጌቲቭ ኢነርጂ ባለመቀበል 100 ዓመት ሳይሆን በ30 ዓመት ኮሪያ በነበረችበት ሳይሆን በብዙ እጥፍ በልጣ እንድትፈጠር አድርገዋታል ቻይናና ኮሪያ ስፔስ ቴክኖሎጂ ይባል በሚጀምሩበት ሰዓት ጂዲፒያቸው በተለይም ቻይና $300 ፐር ካፒታ አይሞላም ነበር ዛሬ ኢትዮጵያ 27 ሚሊዮን ፕላስ ተማሪዎች ትምህርት ቤት አላት የኮሪያን ፖፑሌሽን ግማሽ እጥፍ የሚሆን ማለት ነው አጠቃላይ ፖፑሌሽኑ ኢትዮጵያ ሳውዝ እና ደቡብ ኮሪያን ጨምሮ ቢያንስ 8 እጥፍ ትሰፋለች ከፍተኛ ፖፑሌሽን ያላት ስፋት ያላት ብቻ ሳይሆን በተፈጥሮ ሀብት በፍጹም አይወዳደሩም እና እናንተ ኮሪያኖች ነፃ ካወጣናችሁ በኋላ የደፈራችሁትን ሳይንስ እኛ ደግሞ ለሺህ ዓመት የቆየ ታሪክ ያለን ሰዎች አንፈራም ብቻ ሳይሆን በስፔስ መስክ ወይም በፊውቸር ሳይንስ መስክ የተሻለ ውጤት አምጥተን እናሳያችኋለን ይህ ደግሞ የሚሆነው ተረት ሳይሆን ናሳ ውስጥ ያሉ በርካታ ኢትዮጵያዊ ሳይንቲስት በማየት ሲያትል በመሄድ በማይክሮሶፍት ውስጥ ያሉ በጣም ብርቅዬ የኮምፒውተር ኢንጂነሮችን በማየት ኢትዮጵያውያን ብቃት እንዳለን ማረጋገጥ ይቻላል ድህነት አላገደም ያገደው ምንድነው ብንል የአመለካከት ድህነት ነው አሁን ታዳጊ ሀገሮች የሚባሉትን የህብረተሰቡ መሪ ክፍልን ተማረ የሚባለው ገንዘብ ብር ምን አይደለም አስሮቁጭ ያደረገው አመለካከቱ የአመለካከት ድህነት አስሮቁጭ ያደረገው ይሄ ነው
ሳተላይቱን ሀገር ውስጥ ለመስራት እንዲሁም ከኢትዮጵያ ለማምጠቅ የሚያስፈልገው ቴክኖሎጂና የሰው ኃይል ባለመኖሩ ኢትዮጵያ ወደ ሩቅ ምስራቅ ስታማትር ቻይና የገንዘብና የሙያ እገዛ ለመስጠት ተስማማች። የተሰራችው ሙሉ በሙሉ ቻይና ሀገር ነው። የገንዘብ ድጋፍም አብዛኛው ገንዘብ ከቨር የተደረገው ቅድም እንዳልኩኝ በቻይና የተደገፈበት ነው። ግን በዚህ ውስጥ የኛ ወደ 20 የሚሆኑ ኢንጂነሮች ትሬኒንግ ወስደዋል፣ ስልጠና ወስደዋል። ስልጠናው ከዲዛይን ጨምሮ እና የሳተላይቱን ኦፕሬሽን እና ቁጥጥር ስራውን ሙሉ በሙሉ የሚሰራው በኢትዮጵያውያን ነው። ስለዚህ ኢትዮጵያውያኖች የተሳተፉበት የግንባታ ስራ፣ የዲዛይን ስራ እና የስልጠና የሰው አቅም የሰው ሀብት ግንባታ ላይ ተሰርቷል ማለት ነው። ከሚሽን ዴፊኒሽን ጀምሮ ፕሮዳክቱ እስኪመረጥ ብሎም ላውንች እስከሚደረግ ድረስ ያው ያሉ ሂደቶችን ተሳትፍ ያለውኝ። ከዛ በተጨማሪ የሳተላይቷን መቆጣጠሪያ ስቴሽን ሲገነባ ግንባታው ላይ ተሳትፍ ያለውኝ እስከ መጨረሻው ድረስ። ስለዚህ ከዛ በተጨማሪ እነዚህ በየመሃል ላይ የሚደረጉ የዲዛይን ሪቪዎች ፕሪሊሚናሪ ዲዛይን ሪቪው ይባላል፣ ክሪቲካል ዲዛይን ሪቪው አለ። ፕሮዳክቱ ከተመረተ በኋላ ፋክተሪ አክሴፕታንስ ቴስት ይባላል። ከነዚህ ውስጥ ያው ተሳትፍ ያለውኝ ቴስት ሲደረጉ ነበርኩኝ። ዲዛይን ሪቪው ሲደረግ ዲዛይን ሪቪው አድርገናል። በዚህ መልኩ የተሳተፍ ነው። በዚህ ፕሮጀክት ላይ ትልቅ ተሳትፎ ነበር ብዬ መናገር እችላለሁ። አንደኛ እንደ ተቋሙ ባለሙያ በተለያዩ ስልጠናዎች ላይ ተሳትፍ ያለው ይህን ሳተላይቷን ከመጀመሪያ ከፕሪሊሚናሪ ዲዛይን የሚባል ስቴጅ እስከ ክሪቲካል ዲዛይን ወይም ለላውንች ሬዲ እስከሚሆን ያሉ ስቴጆች ላይ ፓርቲሲፔት አድርጋለሁ። ከኢንጂነሪንግ ዘርፍ እንደመውጣት የማንጻር ኢንጂነሪንግ ላይ ነበረ። ከዛም በኋላ ኢንጂነሪንግ ፓርቱን እንደጨረስን ላውንች ከተደረገ በኋላ ሳተላይቷን መቆጣጠር መቻል አለብን። ያም ደግሞ ኢንጂነሪንግ ፓርቱን ያጠቃልላል። ስለዚህ ሞር በዚህ ሰዓት ያለኝ ፓርት ሳተላይቷን ኮንትሮል የማድረግ ዲቪዥን ላይ ነን ማለት ነው። በጣም ደስ የሚል ልምድ አግኝቻለሁ። በእርግጥ ኢቭን ወደፊት እኔም እንደነሱ አሁን ቻይኖች ከኛ ጋር መጥቶ የራሳቸውን እውቀት ለኛ ሼር አድርገዋል። እኔም ወደፊት እንደነሱ ራሴን ችዬ ወደፊት የራሳችን ሌላ ሳተላይት ገንብተን ወደ ስፔስ የምንልክ ከሆነ ራሴን ችዬ ከኔ ቲም ጋር አብሮ ከኔ ጋር በነበሩት ሰዎች ጋር ኢንስቶል የማድረግ አቅም ገንብቻለሁ ብዬ ነው ማለት ነው። መጀመሪያ ላይ አንድ አዲስ ፕሮጀክት ጀምር ብልጥ መሆን አለበት። ብልጥ መሆን አለበት ሲል ለደሃ ሀገር ላይ ሁሉንም ሀብት እያጠፋ አትማር። ዜሮ እያበላህ ዕዳ እየጨመርክ ህብረተሰብ ላይ ሌላ እየጫንክ ፈርቅ አይደለም ትማር። ሁለት እኛ ሳተላይት ፕሮጀክት ስንጀምር የስ ድጋፍ አለን፣ የመንግስትም ይሄ ያለ አንደኛ የኛ ኢንጂነሮቻችንን አብረን እናስተምራለን፣ እናሰለጥናለን። ሁለተኛ ቴክኖሎጂ እናሸጋግራለን፣ ዕውቀት እናሸጋግራለን፣ አቅም እንፈጥራለን። አላማ የተልኮዋን በዚህ ተልኮዋ ስንመጣ ከሀብት ማመንጨትና ከዚህ በፊት ሲገዛ የነበረውን ሚኒማይዝ እናደርጋለን። ሙሉ በሙሉ አንችልም፣ ብዙ ሳተላይት ያስፈልገናል። ሁለተኛ ዙርን ላይ ስንመጣ ሳተላይት ላይ ቢያንስ 70% በእኛዎች እንዲሆን እናደርጋለን። ሶስተኛ ላይ ሙሉ በሙሉ በእኛ ስር እንዲሆን እንገነባለን። ምክንያቱም ህዋ ዜሮ ነው፣ ይረሩ ስህተቱ ዜሮ ነው፣ ያለዛ ወደመው ነው። ስለዚህ የመጀመሪያውን ሳተላይት ሙሉ በሙሉ ኢትዮጵያን ብድግ ብለን እኛን ሰርተን ሁሉንም ልንል አንችልም። ይሄ የሙከራ ሳተላይት አይደለም፣ የሚሽን ሳተላይት ነው። የሙከራ ሳተላይት ላይ ችግር የለውም። ተማሪዎች ግራጁዌት መመረቂያ ተማሪዎቹ ይሰሩታል። 3 ወር ወይም 1 ወር መላክ ይቻላል። ይሄ ግን ትልቅ ሚሽን፣ ሀገራዊ ሚሽን፣ ትልቅ ዓለም አቀፍ ሚሽን ይዛል። ይህች ለመጀመሪያ ጊዜ በኢትዮጵያ ታሪክ የምትመጥቀው ሳተላይት
ETRSS-1 የሚል ስያሜ ተሰጥቷታል። ሳተላይቷ ከቻይና መዲና ቤጂንግ 400 ኪሎ ሜትር ርቀት ከሚገኘው የቻይና ሳተላይት ማስወንጨፊያ ጣቢያ ወደ ህዋ ትመጥቃለች። ሳተላይቷ ወደ ህዋ ከመጠቀች በኋላ ለሳተላይቷ ትዕዛዝ ለመስጠት ለመከታተል እንደዚሁም ከሳተላይቷ የሚገኘው መረጃ ለመቀበልና ጥቅም ላይ ለማዋል የመረጃ መቀበያ ጣቢያ ማዕከል በእንጦጦ ኦብዘርቫቶሪና ምርምር ማዕከል ተገንብቶ ተጠናቋል። ሳተላይቷን ትራክ ለማድረግ ሳተላይቷ ከስፔስ ላይ ነው ያለችው። አክቹዋሊ ባይናችን አናያትም። ስለዚህ ሰርች አድርገን ነው የምናገኘው። ሰርች አድርገን የምናገኛት ደግሞ ላይ በተሰቀለው አንቴና በሱ ነው። ስለዚህ አንቴና ሳተላይቷን እስከሚያገኝ ድረስ መሽከርከር መቻል አለበት። 360 ዲግሪ ተሽከርክሮ ልክ ሳተላይቷን ትራክ ሲያደርጋት ነው ዳታ የሚቀበለው። ያንን ሁሉ ኦፕሬት ለማድረግ እዚህ ጋር የምታዩቸው ሲስተሞች አሉ። እንግዲህ ይሄ ሂውጅ ሲስተም ነው። በዚህ ሶፍትዌር አማካኝነት ሙሉ የሳተላይቱን ጤንነት አቲቲዩድ የሚባለው ኦርቢቱ አንዳንዴ ልትወጣ ትችላለች። በተለያዩ ምክንያቶች ኢንተርፍራንሶች ሊኖሩ ይችላሉ። ስፔስ እንደምናውቀው ቫኪዩም ይባላል፣ ግን ብዙ ነገሮች አሉ። በሱ ምክንያት ኦርቢቱን አፌክት የሚያደርጉ ሊኖሩ ይችላሉ። ያንን በዚህ ሶፍትዌር አማካኝነት ከዚህ ኮማንድ ትልክለታለ። ከዛ ይነግራል አቲቲዩድ ምን ፖዚሽን ላይ እንዳለ ጤንነቱን ሙሉ በሙሉ በዚህ ሶፍትዌር ማወቅ ትችላለህ ማለት ነው። የእንጦጦ ኦብዘርቫቶሪ አጠቃላይ ትዕዛዝ የሚሰጠው እዛ ነው። ሳተላይት እኮ ትዕዛዝ ኦፕሬት የሚያደርገው ትዕዛዝ መስጫ እንጦጦ ኦብዘርቫቶሪ ነው። መቆጣጠሪያ እንጦጦ ኦብዘርቫቶሪ ነው። መረጃ መቀበል መተንተኛም እንጦጦ ሁሉንም ሳተላይቷ ከዛ በኋላ በእኛ ቁጥጥር ስር ናቸው። ላውንች ከተደረገ በኋላ የትም ቦታ ላይ ወስደን ራሺያ ላውንች ብናረግ ግራውንድ ስቴሽን ያለውን ኮንትሮል ማድረግ ሰባ 2 ኪሎ ግራም ገደማ እንደምትመዝን የምትገመተው የመሬት ምልከታ ሳተላይት በምስራቅና ምዕራብ አፍሪካ አካባቢዎች በ80 ዲግሪ ላቲቲዩድ ላይ ታርፋለች። እኔ ሁለት ስሜት ነው። በአንድ በኩል ደስ ይለኛል። ይሄ ደግሞ ወደ ተጨባጭ ተግባር መተን አሁን እለት በእለት ስራ ወደምንሰራበት ደግሞ ስንመጣ የበለጠ ደስ ይለኛል። በዚህ በኩል ይሄን ያህል ደስ የሚለኝን ያህል ባባክነው ጊዜ ደግሞ ቆሽቴ ያራል። ከልብ ያዝናል። እኔ ሃይ ስኩል እና ከዛ በታች በነበርኩበት ጊዜ ስለ ስፔስ ቴክኖሎጂ ማወቅ ፈልጋለሁ። የምርምር ዘርፍ ላይ መሳተፍ ፈልግ ነበር፣ ግን ከፊት ለፊት ምንም አልነበረም የሚታይ ነገር። አሁን ግን ከዚህ ከኛ በኋላ ያሉ ጄኔሬሽኖች ተስፋ አላቸው። አትሊስት ሳተላይት አለን። ኔክስትም ሳተላይት ላውንች ልናደርግ ነው። ሳተላይት ኦር ስፔስ ዘርፍ ላይ የሚሰሩ ባለሙያተኞች፣ ሳይንቲስቶች፣ ኢንጂነሮች አሉ። ስለዚህ ይሄ ትልቅ ተስፋ ነው። ፕሮፌሰር ስቴፈን ሃውኪንግ አሁን በዚህ ዓመት ያለፈው ትልቁ የእንግሊዝ ሳይንቲስት ምን ይላል? የወደፊት ተስፋችን ያለው ትምህርት ቤት ውስጥ ባሉ ህፃናቶች ላይ ነው። ቺልድረን ነው የሚለው፣ ዩዝ አይደለም፣ ወጣቶች አይደለም የሚለው፣ ህፃናት ነው የሚለው። አሁን ትምህርት ቤት ባሉ ህፃናት ላይ ነው የሰው ልጅ የወደፊት እድሉ ያለው። the future of humanity ነው የሚለው። እንግሊዝ አይደለም የሚለው። ቅድም ያልኩትን አስቡ። የእንግሊዝ የወደፊት ተስፋ አይደለም የሚለው። የሰው ልጅ የወደፊት ተስፋ ያለው አሁን ትምህርት ቤት ባሉ ልጆች እጅ ነው። የነዚህ ልጆች ጭንቅላት በመላው ህዋ ውስጥ ያለ ገደብ ይፈሳል ይላል።